ሰላም ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ፓቶሎጂ በሚል የትምህርት ርዕስ የተማማርን እስከ ፓርት 14 አይተን ዛሬ እንግዲህ በፓርት 15 ተገናኝተናል። ፓርት 15 አክቹዋሊ ከፓርት 14 የቀጠለ ነው። ይሄ ፓርት 15 ማለት ነው። ስለ ኢሚኖ ፓቶሎጂ እያወራን ነበር። ስለ ኢሚኖ ሲስተም እያወራን ስለ ሃይፐር ሴንሲቲቪቲ በፓርት 14 ጀምረ ነበር። ታይፕ 1 ሃይፐር ሴንሲቲቪቲ ማለት ነው ምን ማለት እንደሆነ ሰውነታችን ኤክሰስ የሆነ ሪስፖንስ በሚሰጥበት ጊዜ የሚፈጠሩ ነገሮች ናቸው ብለን ታይፕ 1 አለርጂ እንደሚባል አይተን ነበር። በዚህኛው ፓርት እንግዲህ ሁለተኛውን ታይፕ እና የተቀሩትን ለማየት እንሞክራለን። እስከ መጨረሻ ድረስ አብራችሁን ቆዩ። ታይፕ 2 ሃይፐርሴንሲቲቪቲ እንግዲህ አንቲቦዲ ነው። በአንቲቦዲ ሜዲት የሚደረግ ነው። አንቲቦዲ ሜዲትድ ሃይፐርሴንሲቲቪቲ ይባላል። አንቲቦዲስ ባይንድስ ቱ አንቲጂን ኦን ዘ ሰርፌስ ኦር ኤክስትራ ሴሉላር ማትሪክስ ማለት ነው። ኤክስትራ ሴሉላር ማትሪክስ ኦር የሴሉ ሰርፌስ ላይ እነዚህ አንቲቦዲዎች ባይንድ በማድረግ ነው እንግዲህ ይሄ ሃይፐርሴንሲቲቪቲ እንዲነሳ የሚያደርጉት ማለት ማክሮፌጅስ ኢታፕ ሴልስ ኮምፕሊመንትስ ጌት አክቲቬትድ ይሆናሉ። ኢንፍላሜሽን ካምስ ኢን በዚህ አማካኝነት ሃይፐር ሴንሲቲቪቲ ይፈጠራል ማለት ነው። ከዛ መጨረሻ ላይ ምን ይሆናል? ኢን ሪዛልቱ ሴሎች ይሞታሉ። ኢንፍላሜሽን ደግሞ የተለያዩ ቲሹዎችን የራሱን ቲሹ ሀርም እንዲያደርግ በር ይከፍቱለታል ማለት ነው። ሶ ዲስኦርደር ሪዛልቲንግ ፍሮም በታይፕ 2 ሃይፐር ሴንሲቲቪቲ የሚመጡ የተለያዩ አይነት ዲስኦርደሮች አሉና ምን ምን ናቸው? ለምሳሌ አውቶ ኢሚኖ ሄሞላይቲክ አኒሚያ የምንለው ናቸው። አንቲጂኑ ምንድነው? የአርቢሲ አንቲጂን ወይ ደግሞ ድራጎች ናቸው እንዲነሳ የሚያደርጉት። ምን አይነት ሲምፕተም ያሳያል? ሄሞላይሲስ ማለት ነው። ብለድ የአርቢሲ የምንለው እንዲሞት ሄሞላይስ እንዲያደርግ እንዲኮማተር ያደርጋሉ ማለት ነው። ሌላኛው ፔምፊገስ ቡልጋሪስ የምንለው ነው። ይሄ ደግሞ ፕሮቲን ቢትዊን ኢፒቴሪያል ሴል ነው። ይሄ የዚህ አንቲጂን ይሄ ሃይፐር ሴንሲቲቪቲ እንዲነሳሳ የሚያደርጉ አንቲጂኖች ማለት ነው። ምን አይነት ሲምፕተም አለ? ቡሊ የምንለው ሲምፕተም አለ፣ የሆነ ውሃ የሚቋጠር አይነት ነገር። ሌላ ጉድ ፓስተር ሲንድረም የሚባለው ደግሞ ፕሮቲን ኢንግሉምር ላይ ኤንድ አልቬኦላይ ላይ ባለ አንቲጂኖች ነው። እነዚህ ናቸው ይህን ሊያነሳሱ የሚችሉ የኛውን የሃይፐር ሴንሲቲቭ ታይፕ ሊያነሳሱ የሚችሉ ማለት ነው። ሲምፕተሞቹ ምንድነው? ኔፍራይተስ አለ፣ ኢንፍላሜሽን ኦፍ ኔፍሮን አለ፣ ላንግ ሂሞሬጅ አለ። ማይስቴኒያ ግሬቪስ የምንለው ደግሞ አሲታይል ኮሊን ሪሴፕተሮች ላይ ነው። እነዚህ ናቸው አንቲጂኖቹ። ምን ምን እንትኖች አሉ? ሲምፕተሞች መስል ዊክነስ ይኖራል። ግሬቪስ ዲዚዝ የምንለው ደግሞ ታይሮይድ ስቲሙሌቲንግ ሆርሞን ሪሴፕተሮች ላይ በእነሱ አማካኝነት ነው የሚመጣው። ሃይፐር ታይሮዲዝም የምንለው ነገር እንዲታይ ያደርጋሉ ማለት ነው። ሶስተኛው የሃይፐር ሴንሲቲቪቲ አይነት ደግሞ ኢሚኖ ኮምፕሌክስ የሚባለው ኢሚኖ ኮምፕሌክስ የሚባለው ነው የሚያነሳሳው። ኢሚኖ ኮምፕሌክስ ሜዲየትድ ሃይፐር ሴንሲቲቪቲ ይባላል ማለት ነው። ሌላኛው ስሙ አንቲቦዲስ ባይንድስ ቱ አንቲጂን ፎርሚንግ ኮምፕሌክስ እንዲፈጠር ያደርጋሉ። አንቲጂኑ ከአንቲቦዲ ጋር ባይንድ ያደርጉና ባይንድ ካደረጉ በኋላ ምን እንዲፈጠር ያደርጋሉ? ኮምፕሌክስ እንዲፈጠር ያደርጋሉ። ኮምፕሌክስ ደግሞ ምን ያደርጋል? ሰርኩሌት ያደርጋሉ። ብለድ ቬዝሎች ላይ ስታክ ያደርጋሉ፣ ይቆማሉ። ከዛ እነዛ በመሆናቸው ደግሞ ሰውነታችን እሱን ለማስወገድ ምን እንዲነሳሳ ያደርጋል? ኢንፍላሜሽን ይነሳል ማለት ነው። ሪዛልቱ ምንድን ነው የሚሆነው? እንግዲህ ባድ ኢንፍላሜሽን ይኖራል፣ ኔክሮታይዚንግ ቫስኩሎክላይተስ ይኖራል ማለት ብለድ ቬዝል ላይ ኢንፌክሽን ሊፈጠር ይችላል። እንዲሁም እዛ አካባቢ ያሉ ሴሎች እንዲሞቱም ሊያደርግ ይችላል ማለት ነው። ከታይፕ 3 ሃይፐር ሴንሲቲቭ ጋር በተገናኘ እንግዲህ የሚፈጠሩ የተለያዩ ዲስኦርደሮችን ስናይ አሁን ሲስተሚክ ላፐስ ኤሪተማተስ የሚባለው አለ። ይህን የሚያነሳሳው አንቲጂን ኒኩላር አንቲጂን የምንለው ነው። ምን አይነት ሲምፕተም ያሳያል? ኔፍራይተስ ይኖራል፣ ስኪን ሌዥን ይኖራል፣ አርትራይተስ የምንላቸውን ነገሮች ማሳየት ይጀምራል ማለት ነው። ሌላኛው ፖስት ስትሪፕቶኮካል ግሎሜሮ ኔፍራይተስ የምንለው ይሄ ዲዚዝ ለዚህ ዲዚዝ አንቲጂኑ ምንድነው እንዲነሳሳ የሚያደርገው ዋናው ምክንያት ስትሪፕቶኮካል አንቲጂን የምንለው ነው። ይህን የሚያነሳሳው ማለት ነው። ሲምፕተሙ እንግዲህ ኔፍራይተስ የምንለው ነገር እንዲታይ ምክንያት ይሆናል ማለት ነው። ሌላኛው ፖሊ አርትራይተስ ኖዶሳ የምንለው ሄፓታይተስ ቢ አንቲጂን የሚያነሳሳው ሲስተሚክ ቫስኩላይተስን ያሳያል ሲምፕተሙ። ሲረም ሲክነስን ስናይ ደግሞ ፎሪን ፕሮቲን አለ። አርትራይተስ ቫስኩላይተስ እና ኔፍራይተስ እንዲታይ ያደርጋል። አርተስ ሪያክሽን የምንለው ደግሞ ፎሪን ፕሮቲኖች፣ ኩታነስ ቫስኩላይተስ ምናምን ነገር እነዚህን እንዲታይ ምክንያት ይሆናሉ ማለት ነው። የመጨረሻው የሃይፐር ሴንሲቲቪቲ አይነት ደግሞ ቲሲኤል ሜዲየትድ የሆነው ነው። በቲሲኤል ነው ሜዲየትድ የሚደረገው። ለዛም ቲሲኤል ሜዲየትድ ሃይፐር ሴንሲቲቪቲ ይባላል። አክቲቬትድ ቲሴልስ ዱ ዋን ኦፍ ቱ ቲንግስ ማለት እነዚህ ነገሮች ያደርጋሉ። አክቲቬት የሆኑ ቲሴሎች ከነዚህ ከሁለት አንዱን ነገሮች ያደርጋሉ። አንደኛው ምንድነው? ሪሊዝ
ሳይቶካይን ያደርጋሉ። እነዚህ ሳይቶካይኖች ደግሞ ምንን ማክሮፌጅን አክቲቬት ያደርጋሉ ማለት ነው። ወይ ደግሞ ምን ያደርጋሉ ሴሉን ቀጥታ ኪል ያደርጋሉ ማለት ነው። እነዚህ አክቲቬት የሆኑ ቲሴሎች ማለት ነው። ዲስ ፕሮሰስ ኢዝ ኖርማሊ ዩዝፉል አጌንስት ኢንትራሴሉላር ኦርጋኒዝም ማለት እነዚህ ቫይረስ፣ ፋንጋይ፣ ፓራሳይት ምንን ሴል ውስጥ የሚገኙ ኦርጋኒዝሞችን ሪሙቭ ለማድረግ ኦር ፋይት ለማድረግ ዩዝፉል ነው። ግን ሂር ኢት ኮዝስ ባድ ስታፍ ያነሳል። ምንም እና ኢንፍላሜሽንን እና ሴል ዲስትራክሽን እና ግራኑሎማ ፎርሜሽን እንዲፈጠር ሊያደርጉ ይችላል ማለት ነው። በዋነኝነት ይህ ቲሴል ሜዲትዱ ኢንትራሴሉላር ኦርጋኒዝሞችን ሪሙቭ ለማድረግ ነው በዋነኝነት የሚሰራው። ግን ባድ ስታፍም እንዲፈጠር ምክንያት ሊሆን ይችላል። ባድ ስታፍ ለምሳሌ እና ኢንፍላሜሽን፣ ሴል ዲስትራክሽን እና ግራኑሎማ ፎርሜሽን እንዲፈጠሩ ምክንያት ሊሆን ይችላል ማለት ነው። ሶ ቱ ካይንድስ ኦፍ ታይፕ ፎር ሃይፐር ሴንሲቲቪቲ አለ። አንደኛው ዲሌት ታይፕ አለ። ዲሌት ታይፕ የምንለው አለ። ይህ ምንድነው? CD4 ፖዘቲቭ ቲ ሴልስ ሴክሬትስ ሳይቶካይንን ሪሊዝ እንዲያደርጉ የሚያደርግ ከዛ ማክሮፌጅስ ካሜንድ ኪል ሴሎችን ኪል እንዲያደርጉ ያደርጋል ማለት ነው። ሌላኛው ዳይሬክት ሴል ሳይቶቶክሲሲቲን ስናይ CD8 ፕላስ ምንለው ደግሞ ቲሴል ኪል ታርጌትድ የሆኑ ሴሎችን ኪል እንዲያደርግ የሚያደርግ ማለት ነው። ስለዚህ ይሄ ታይፕ ፎር የምንለው ሁለት ታይፕ አለው። ዲሌት ታይፕ እና ዳይሬክት ሴል ሳይቶቶክሲሲቲ የምንለው ሳይቶቶክሲሲቲ ማለት ነው። ዲሌት ታይፕ የምንለው CD4 ፖዚቲቭ ሴልን ሴክሬት እንዲያደርጉ ከዛ ሳይቶካይን እንዲለቀቅ ያደርጋል። ከዛ ደግሞ ማክሮፌጅ ሴሉን እንዲገሉ ያደርጋል። ይህ ዳይሬክት ሴል ሳይቶቶክሲሲቲ ያለው ደግሞ CD8 ፖዚቲቭ የምንለው ቲ ሴሎች ምን እንዲያደርግ ያደርጋል? ታርጌት የሆኑ ሴሎችን ኪል እንዲያደርጉ ያደርጋል ማለት ነው። ዲሌት ታይፕ ሃይፐር ሴንሲቲቪቲን ስናይ ጉድ ኤግዛምፕል ኦፍ ለዚህ ምንድነው የሚሆነው? ማንቶክስ ቴስት የምንለው ማለት ነው። ማንቶክስ ቴስት ፔሸንትስ ፕሪቪየስሊ ኤክስፖዝድ ቱ ቲቪ ለቲቪ ከዚህ ቀደም ኤክስፖዝድ የሆነ ፔሸንት ምን ያደርጋል? ኢንጀክት ወር ኢንአክቲቭ የሆነ ቲቪ አንቲጅንን ቆዳው ላይ እንዲወጋ ይደረጋል ማለት ነው። ከዛ ያን ቦታ ምን ይደረጋል? ምልክት ይደረግና የተወጋበት ቦታ ቼክ ይደረጋል ማለት ሃይፐር ሴንሲቲቪቲ አለ ወይ ኢንዲኬት ተደርጓል ወይ አልተደረገም የሚለው ከዛ መቅላቱ ይታያል፣ ኢንዱሬሽኑ ይታያል እና በዋነኝነት ከ1 እስከ 3 ቀን ባለ ጊዜ ስር ፒክ ደረጃ ላይ ሊደርስ ይችላል ማለት ነው። እንግዲህ በሃይፐር ሴንሲቲቪቲ ሪያክሽን ጊዜ ሴሉ የሚያሳየው የተለያየ ሪስፖንሱን ነው የሚያሳየው። እዚህ ላይ እንግዲህ 4 አይነት ሃይፐር ሴንሲቲቪቲ አለ ብለን አይተናል። ታይፕ 1 አለርጂ እንደሚባል አይተናል። እሱ ላይ እንግዲህ ቲቱ ሴል ኢሚኖግሎቢን ኢኦን ማስት ሴል ናስቲ ሜዲተሮች እነዚህን ለዚህ መነሳሳት ምክንያት ይሆናሉ ብለናል። ሁለተኛው ደግሞ ታይፕ 2 የምንለው አንቲቦዲ ሜቴድ ነው ብለናል። ኦፕሶናይዜሽን፣ ኮምፕሊመንት አክቲቬሽን ወር ሴል ዲስፋንክሽን ይፈጠራል ብለናል። ታይፕ 3 ላይ ደግሞ ኢሚኖ ኮምፕሌክስ አለ ሎች እነዚህ ኮዝ ኢንፍላሜሽን እንዲፈጠር ያደርጋል። ቲሹ ኢንጁሪ እንዲፈጠር ያደርጋል። ታይፕ 4 ደግሞ CD4 ፕላስ እና CD8 ፕላስ ቲ ሴሎች እንትን ያደርጋሉ። ዲሌት ታይፕ ሃይፐር ሴንሲቲቪቲ ኦር ቲ ሴል ሜዲትድ ሳይቶቶክሲሲቲ ይህ እንዲነሳሳ ምክንያት ይሆናሉ ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን መሆናችሁ እንድታሳዩን በፍቅር እንጠይቃለን። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ መልካም ቆይታ ይሁንላችሁ።